ልጄን ወሰዱብኝ። ተባብረው ልጄን ወሰዱብኝ። ልጄን ነጠቁኝ። እኔ ያለ ልጄ መኖር አልችልም። እንዴት እናት ከልጇ ትነጠቃለች? በብዙ ነገር ልትጎዱኝ ልታስተምሩኝ ትችላላችሁ። እንዴት በልጄ ትቀጡኛላችሁ? የውጭ ዜጋ ማግባት እኮ ትርፉ ይሄ ነው። እኔ ከውጭ ህግ እንደዚህ ልጅ መቀሙት ነገር እንዴት እንደምጠላው ውፍ። እናት ስትሆኑ ነው ስሜቱ የሚገባችሁ። የምር በጣም ከባድ ነው። ያጥፍቻለሁ፣ በብዙ መንገድ ጥፋተኛ ሆኛለሁ። ግን ለምን እናት ሆናችሁ ለምን በልጅ ትቀጡኛላችሁ? እናት ሆናችሁ ለምን በልጅ ትፈርዱብኛላችሁ? እኔ የሀገራችሁ ልጅ ነኝ። ባጠፋ እንኳን ዞር አድርጋችሁ ልጄ እንኳን እንዳታየኝ አድርጋችሁ እኔን መናገር ነበረባችሁ። እንዴት አሳልፋችሁ ልጄን ትወስዱብኛላችሁ? እንዴት አሳልፋችሁ ልጄን ትሰጡብኛላችሁ? እኔ አውቃለሁ ጠፍቼ ነበረ። እኔ የጠፋሁት ለልጄ ብዬ ነው። ልጄን ማንም ሰው እንዳይነጥቀኝ ብዬ ነው። ማንንም ፈርቼ አይደለም። ህግ ተገኘሁኝ፣ ግን በልጄ ለምን ልቀጣ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ይህም ቪዲዮ እንደው በእናታችሁ ባለ ለለመናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የሚመለከተው አካል ኢትዮጵያውያን ተረባርቦ እቺን እናት እንባዋን እንዲያብስላት ሼር አድርጉ ማለት ነው። በጣም ከባድ ነው። አላህ በልጅ አይፈትናችሁ። ማይደረግ ነገር አድርጌያለሁ አውቃለሁ፣ ግን ለምን ልጄ ምን አደረገች? ለምን ከእናቷ ትለያላችሁ? ልጄ ምን አጠፋች? ለምን ከእናቷ አቀፍ ታወጣታላችሁ? የአውሮፓ ህግ እንደ ኢትዮጵያ አይደለም። የሆነ ነገሩን ብደግፍም ግን ለምሳሌ ለክፉ እናቶች ይቀሙ ችግር የለውም። ግን እናት ክፉ ሳትሆን በሰው ሴራ ልጆቻቸውን ለሚቀሙ እናቶች ፍትህ በጣም ከባድ ነው። አሁን እቺ ልጅ ብር ተበድረሻል ብር አልከፈልሽም ብሎ ነው ኢትዮጵያውያን ያሳዙባት ልጇን። በጣም ነው የሚያሳዝነው። ስለ ሁሉም ጥፋቴ፣ ስለ ሁሉም ስለሰራሁት ስህተት ክፍዬ መልሴ በልጄ ነው የምትመልሱት አይደለ? ልጅ እያላችሁ ልጅ ወልዳችሁ ልጃችሁን አቅፋችሁ እየተኛችሁ የኔ ልጅ ከጉያዬ ስራ ወጣችሁ አይደለ? እኔ ጥፋተኛ መሆን እንኳን በልጄ ለምትጎዱኛላችሁ። ልጄ ምን አጠፋች? አላህ በልጅ አይፈትናችሁ። አላህ በልጅ አይፈትናችሁ። ልጃችሁ ራስ ምታት እንደው እንቅፋት አይምተው። በጣም ከባድ ነው። አላህ ይድረስልሽ እህቴ። የምር እኔ እንጃ ምን እንደምል አላቅም። ምንስ ቃል ነው የሚያጽናናት? የምትነጥሏት ልጄ ምን አረገች? መንገዷን እንድትስት የምታረጓት እስከ ዛሬ ድረስ 3 ቀን ሙሉ ዞር ያልኩባችሁ ለልጄ ስል ነው። ልጄን ትወስዱብኛላችሁ ብዬ ስለፈራሁ የፈራሁት ነገር ግን ተከትሎ መጣ። ልጄን ነጠቃችሁ፣ ልጄን ወሰዳችሁ። እኔ ያለ ልጄ መኖርም መተንፈስም አልችልም። ያለ ልጄ አንድ ቀን ማደርም አልችልም። ልጄ ህይወቴ ናት። የሁላችሁ ልጆቻችሁ ህይወታችሁ ናት። ልጄ ብዙ ያሳለፉባት ችግሬ ናት። እናንተ ግን ለገንዘብ ብላችሁ ተሰርቶ ለሚከፈል ሀቅ ብላችሁ ልጄን ነጠቃችሁኝ። ባጠፋ ብሰርቅ ብወስድ ባመነዝር ብሸረምጥ ቢያንስ እንኳን እንደ ኢትዮጵያዊነታችሁ ልጅ አለሽ። ልጄን አትነጥቁብኝም። እኔን ትቀጡኛላችሁ እንጂ ልጄን አትቀጧትም። ከእናቷ ስራ ወጣችሁ ቤዛ ሰርቃለች ተብሎ ቤዛ ሌባ ናት ተብሎ ልጇን እንዴት ከእጇ ትወሰዳለች? እንዴት በልጄ ይቀጣለሁ? እንውጥ። እውነት እግዚአብሔር ካለ ሁላችሁ በልጆቻችሁ ተቀጡ። ሁላችሁ ቤታችሁ ውስጥ ይግባ። እኔ ያለቀስኩት እንባ ለገንዘብ አይደለም። እኔ ያለቀስኩት እንባ ለልጄ ነው፣ ለወለድኩት አንጀቴ ነው። የሁላችሁ ቤት ይግባ። የኔ እንባ የሁላችሁ ቤት በልጆቻችሁ ይሁ። እኔ ያለቀስኩትን እንባ ሁላችሁም አልቅሱ። እኔ ያለቀስኩት ኢማጂን ይታያችሁ። ብር ተበድራ አልከፈለችም በጊዜው እና በዚህ ምክንያት ነው ያሳዙ። ልጄን እንድትያዝ የጠቀሙት በዚህ ምክንያት ነው እያለች ነው። ምን ትላላችሁ? እኔ ለእግዚአብሔር እሰጣለሁ። እግዚአብሔር መልሱን ይሰጠኛል። አዎ ጥፋተኛ ነኝ። ሄጃለሁ
አልቅሻለሁ ቤተ መቅደሱ ተንበርክኬ። እውነት እሱ ካለ እውነት እሱ በዙፋኑ ካለ ፍርዱን ይስጠኝ። እኔ ገንዘብ ብወስድ እኔ ባጠፋ ልጄ ለምን ትቀጣለች? እኔ እንዳለቀስኩኝ ባጠፋችው እናት የምትጠየቀው ለምንድን ነው እንዴ? እንዴት ሰው ምቀኛ በነገራችን ላይ ከሩቅ አይመጣም። ምን አይነት ዘመን ላይ እንደሆነን አገር ውስጥም ሆነን ምቀኞች፣ ከሀገርም ወተን ምቀኞች እኛ አበሾች ስንባል እኔ 3 ቀን ሙሉ ከአርብ ጀምሮ ከቤቴ ወጥቼ ልጄን ይዣት ወጥቼ ስተኛ የነበረው መንገድ ላይ ነው። ልጄን ሳበላት የነበረው መንገድ ላይ ነው። ልጄን አፉዳዋን ስቀይር የነበረው መንገድ ላይ ነው። ይህ ሁሉ ነገር የማደርገው ለራሴ ፈርቼ አይደለም፣ ለልጄ ለአንድ ልጄ ፈርቼ ነው። ልጄን ማንም እንዳይወስድብኝ ፈርቼ ነው። ልጄን ከጉያዬ ማንም እንዳይነጥቀኝ ፈርቼ ነው። ይመስል እናንተ ስለ ገንዘብ ታለቅሳላችሁ። እኔ እናንተን ገንዘብ ሰርቼም ሊከፍል እችላለሁ፣ ይዛችሁኝም ሊከፍል እችላለሁ። ልጄን እንዴት ልመልስ እችላለሁ? እስቲ ንገሩኝ። እስቲ እንዲህ በሉኝ። ልጄን ከጉያዬ እንደነጠቃችሁ ልጆቻችሁን ተነጠቁ። እኔ የቀመስኩትን ቁስል እናንተ ቅመሱ። እኔ ያየሁትን ነገር እናንተ እንዲሁ ልጄን እንደዚህ ከእጄ እንደወሰዳችሁ የእናንተም ልጅ ይወሰድ። የኔ ልጅ እኔ ለልጄ ብዬ ነው ልጄን ልደብቅ ብዬ ነው የጠፋሁት የራቁት። እኔ ማንንም ፈርቼ አይደለም። ልጄን አስቀማችሁኝ አይደለ? መድኃኒዓለም እውነት በዙፋኑ ካለ እውነት የሚፈርድ ፈራጅ አባት ከሆነ ያሳየኝ። የኔንም ቁጭ ብላችሁ እንደምትመለከቱት የእናንተንም ቁጭ ብዬ እንድመለከት ያድርገኝ። እናንተ ዛሬ ፈራጅ ሆናችሁ ወቃሽ ሆናችሁ ልጄን ከጉያ ያስነጠቃችሁ አይደለ? እናንተም በነገራችሁ ላይ አውሮፓ ላይ ልጅ አንዴ ከተነጠቃችሁ ወደ እናንተ ለመመለስ በጣም 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 ከባድ ነው። በተለይ ወይስ ጓደኛ እንደዚህ በሀሰተኛ መንገድ በቃ ብሎ ልጃችሁን ካስነጠቃችሁ ተነጥቃችሁ እኔ የቀመስኩትን ቅመሱ። እናንተም በልጆቻችሁ ሰው እንዲጠቀምባችሁ አድርጉ። እኔ በልጄ ተጎዳው አይደለ? እናንተም በልጆቻችሁ ሰው እንዲጎዳችሁ ያድርጋችሁ። እግዚአብሔር አምላክ ለእኔ ምን እላለሁ? አላህ በሰላም ልጅሽን ወደ አንቺ ይመልስልሽ። ኢትዮጵያውያን የምታውቋት ባካችሁን ተባበሯት ማለት ነው። ልጅ ማለት በጣም ከባድ ነገር ነው የምር። በተለይ በሰው ሀገር ደግሞ ሲመስለኝ ከባሏ ጋር ተለያይታለች መሰለኝ። ማለት እንደዚህ ልጅ የሚቀሙት ከባል ስትለያዩ ምናምን፣ በተለይ የውጭ ዜጋ ምናምን ማግባት በቃ ይሄ ነው የሚያስጠላ። በልጅ ነው የምትፈተኑት። ወላሂ ላዚም ኡፍ የእኛ ሴቶች መከራ እንደዋል። አሁን የሰማነው ነገር አሁን እንደምንለው አይደለም። ይሄ ታማን የሞተችው መድኃኒቱ ጣን የሞተችው ምናምን አይደለም። ሮሚ ምንድን ነው ያብዬ? ኧረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲህ እንደምናስበው አይደለም። ይሄንን ትኩረት የምሰተነው ይሄው አሁን መታየት ያለበት ጉዳይ ነው እንጂ እንደዚህ አሁን እንደምንለው ታማ መድኃኒቱ ጣ ምንም የሌለባት ተመርምራ ዱባይ የገባች ልጅ በእንደዚህ ሞተች አይደለም። አሁን እየተጣራ ያለው ከአንድ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ሄዱ ተብሎ ኬዙ ሌላ ነው። እንደዚህ ዱባይ ያላችሁ ጉቺንም አሁን ሮሚዬ በዚህ ነው አይደለም። ሰው የራሱ እንትን አለው። አስገብተን ጉዳዩ ላይ ሁላችንም እጃችንን ከተመጫው ነው የሚጠበቅብን እንጂ በዚህ ሰዓት ከሌ ነው አይደለም። ደም የተጨማለቀ ሬሳ ቤት ሀገር ነው እናንተ የምታዩት ሬሳ ደም ተጨማልቆ መድኃኒቱ ጦሞተ የሚባለው ይሄንን ነው፣ ሌላ ነገር አይደለም። ሁላችንም ዱባይ ያለን እጅ ለእጅ ሌላም ዓለም ላይ ያላችሁ ሰዎች ፍትህ ነው የምንጠይቀው። ልጅቷ ታማ መድኃኒቱ ታክማ አይደለም፣ ሌላ ነገር አይደለም። ምንም አይነት ነገር ተመርምራ ነው ዱባይ የገባችው። ውጤቱ ሌላ ነው። ሮሚ አሁን መድኃኒዓለምን ሌላ ነው ውጤቱ። እኛ ያልነው ትናንትና ሌላ ነው። ዛሬ ደግሞ የሰማነው በጣም የሚያስደነግጥ ጉዳዩን የምትይዘው ወደ ዋና ፖሊስ ጣቢያ ሄዳ ነው ሮሚ። ሌላ አሁን በዚህ ሰዓት ላይ ይህ ነው አይደለም። ሁላችንም በአንድ እንትን ማጫወን ያለብን
ትላንት በዱባይ ሞተችው እህታችን ያው ተመርምራ አስክሬኗ ተመርምሮ መጀመሪያ ምናልባት መዳም ገላት እንዳትሆን የሆነ ነገር ሆና እንዳይሆን ትላንት ገስት ላይ ስታወራ ነበረ። ዛሬ እንዴት ሞተች ብለን እናምናለን ብሎ ሲሉ ነበረ። ተመርምራ አስክሬኑ ምንም ነገር የለም ንጹህ ነው ምናምን ብላ ነበር ሙኒት። ዛሬ ደግሞ እኔ ይሄ ወንድማችን አስክሬኗን አይቻለው እንዳለ አስክሬኗ ደም በደም ነው። እንዴት ነው እንደዚህ አይነት ነገር ሊሆን የሚችለው? ሌላ ሆስፒታል ደግሞ ሄደን ሌላ ነው ውጤቱ ምናምን እያሉ ነው። ብቻ አላቅም እኔ ምን እንደምል አላቅም። በቃ የኛ የስደት ነገር እንዲህ በየቦታ መሞት መንከራተት እና ሊላሂ ወኢና ኢለይሂ ራጂዑን። እኔ እንጃ ብቻ አላህ ይድረስላት። አላቅም ብቻ ትቶኛል ብላ ነበር። እርግጥ የልብ ህመም ነበራት፣ ግን ይሄን አይል የጠና የልብ ህመም ቢኖራት ዱባይ ልትገባ አትችልም። ለምን ተመርምራ ነው የምትገባው? እንዴት እያሉ ነው። ግራ የሚያጋባ ነገር ነው። እስቲ እንግዲህ መጨረሻውን እናያለን። እኔ አላቅም ምን እንደምላችሁ አላቅም። በሰው እጅ ተገላ እንዳይሆን ትላንት የምንሰማው ነገር ሌላ፣ ዛሬ ደግሞ የሚወራው ነገር ሌላ። እኔ እንጃ።